ምሩቅ ነው ማለት እዛ ቦታ ይዘዋት ሊመጡ አይችሉም ብዬ ነው ማስበው። አላቅም ኑዛዜው አዛ ከሆነ አላቅም እንጂ እዛ አይቀበርም። ሲጀምር በዚህ ሰዓት ቀብር ቆሟል አሉ የካ ሚካኤል ራሱ። እኛ ሰው አሰማራል ቀብር ለቀብር ሰው አለ ወይ የለበሰ አፈር የለበሰ የሷ ስም ያለበትን ብለን ቼክ አረግን የለም። እቺም ሴትዮ ከዚህ በኋላ የምትመጣም አይመስልኝ። ዛሬ በቃ ነገሩት ውስብስብ ስላለባት ጥላጣፋሽ መጨረሻ ነው። ለቅሶ ልደርስ የነገረችኝ አካባቢ ያለው ብላ ከዚህ በፊት ያለችኝ አካባቢ 4 ኪሎ ለቅሶ ልደርስ ሄድኩኝ። ምንም አይነት ነገር የለም። ለቅሶ የለም ምንም የለም ማለት የለም መሆኑን አረጋግጦልናል። እኛ ከሳምንት በፊት ነው እሱን ያልኩት 4 ኪሎ ሲባል 4 ኪሎ ብቻ አይደለም 5 ኪሎ 4 ኪሎ ኦልሬዲ ቤት የሚባል ነገር የለም ኮንዶሚኒየሙ እዛ አካባቢ ካልሆነ በስተቀር ሌላ ቤቶች ያሉት ግን እዛ አይነ ስውሮቹ ቤት የካቲት ጀርባ ትንሽ ያሉት ማለት ነው። ቅድስተ ማርያም የተወሰነች ቦታ ምናምን ነው ያለው። ፍለፊት ቅድስተ ማርያም ፍለፊት ያሉ ቤቶች እንዳለ ፈርሰዋል። እና አሮን ነው ከባድ ድራማ እንትን ነው እየሰሩብን ያሉት። ኤቭሪዴ አዲስ አጀንዳ እየመጡ ህዝቡንም እያነጋገሩ ለምን ኢንቴንሽኑ አልገባኝም። አሞራውም ለምን በዚህ ደረጃ እንደፈለገው ባይገባኝም አሞራው ኦልሬዲ ሪላክስ እያደረገ ነው። ኢንስታግራም ላይ ላይቭ ይገባል፣ ያወራል፣ ይጫወታል ድሮ እንደሚያደርገው ማለት ነው። ምንም ብዙም አልተጨነቀም ለዚህ ነገር። ለምን እንደሆነ አላውቅም። መነጋገር የእነዚህ ሰዎች ፎቶ ለጥፎ ማውራት ራሱ ይሰለቻል እኮ እንዴ። ይሄ ማሰብ አለበት። ከዛ እሱ ይቅርና እሺ የእናትየዋን ይቅርና ዴዚት የት ናት ተብሎ እኮ ተጠየቀ። እሱንም ሊመልስ አልቻለም። አጠገቡ እንደሌለች ያስታውቃል። ምንም አጠገቡ የለችም አጠገቡ የለችም። አጠገቡ ላይ ምንም የታየም ነገር የለም፣ ምንም ነገር የለም። እሱንም ተደጋግሞ ተጠይቋል። የት ነው ያለችው? አብረው ሁለቱንም አግቷታል። ምንም ይታው ኢቭን አሜሪካ በቶ ለቅሶ ሲሆን አብረዋት ሆነው የሚያስተዛዝኑ ይኖራሉ ብዬ አስባለሁ። እዛ አሪዞና ያላችሁ ሰዎችን ብለን እኔ አንድ ሁለት ሰው አሪዞና የሚኖር ሰው ቤቷንም ባያቅ ግን እንደዚህ አይነት ለቅሶ ምናምን የተባለ ነገር የለም። የሆነ የኢትዮጵያ ኮሚኒቲ እንደዚህ የሞተ ሰው እዛ ጋር ምናምን ተብሎ በዛ ላይ እሷ በጣም ብዙ አመት እዛ ይኖረች ናት። ሬስቶራንት የነበረታ ታያቃታል ሰው ግን እንደዛ የሚባል ነገር እንደሌለ ነው እየተነገረን ያለው። ሲጀመር ደግሞ ዋናው ትልቁ ጥያቄ ደግሞ ከአሜሪካ ኢትዮጵያ መግባቷ ራሱ እርግጥ አይደለም። ማንም ኮንፈርም የሚያደርግ የለም 100%። ኢትዮጵያ ነው የሞተችው ተባላ ከአሜሪካ ኢትዮጵያ መቼ ነው የመጣችው? በሳምንቷ ነው የሞተችው። መምጣቷ የሚያረጋግጥ ነገር የለም። አሁን እያሰበን ያለ ነው ምንድነው የኢትዮጵያ አሜሪካ ኤምባሲ ፌስቡክ አካውንታቸውና ትዊተራቸው ላይ ደጋግመን ሪፖስት ማድረግና መለጠፍ የሷን ፎቶ ማለት ነው ወንትድ ብለን እንደጠፋች እንደዚህ ከዚህ ቦታ እንደመጣች ተብሎ እንደዛ ሊደረግ ነው አሁን የተወሰነው ማለት ነው። የሆነ ነገር አዘጋጅተን ጽሁፎች አዘጋጅተን ሁሉም ያንን ጽሁፍ ኮፒ ፔስት እያደረገ ፎቶአቸውን ለጥፎ እዛ ላይ እንዲፖስትና የአሜሪካ መንግስት ያው ኢንተረስትድ እንዲሆን ምክንያቱም ስሟንም ደግሞ እርግጥ አናውቅም። የሆነ የተሰጠን ስም አለ ግን ቲና ነው በቀጠል ስሟ ስር ኒክኔም አናውቀው ፉል ኔሟን ግን አናውቀውም። ስለዚህ እሱንም ለማወቅ ዝም ብለን ነው ፎቶዋን ነው መለጠፍ ያለብን። አሁን እሱ ነው ቀጣይ ሂደት እንጂ እነዚህ የሚመጡት ሰዎች በየቀኑ አዳዲስ የሚመጡት አዳዲስ ድራማ ነው የሚሰሩት። ሮሚዬ ሶ እንደዛ ነው ያለው ነገር በአጠቃላይ። ዴዚ ራሷ የት ሄደች? እሱም ሌላ ጥያቄ ነው። እሱም እኮ ነው አሁን ደግሞ ዴዚ የት ናት? ታግታለች እያሉ ነው እኮ ታግታለች ዴዚም። አዎ ዴዚም ታግታለች። ለየናትሽ መጠንትን ሙታለች ብለው አግተዋታል ነው የሚሉ። ጠዋት እንደዛ እያሉ ነበር። ማን ነው አጋቹ? ምንድነው የሚጠቀሙት? ታግታ ወይ ማልቲ አዶና አንደርስታንድ ነኝ። ምንድነው የምትጠቅመው ዴዚ? ለኢትዮጵያ መንግስት ምን ትጠቅመዋለች መታገቷ? እናትና ሊታግተው ምንድነው የሚጠቀመው? ታግታለች ወይ ዘንድሮ። ለአንድ እንኳን የሚያውቃቸው ሰው የለም መረጃ የሚሰጠን። ወሎ ከላይ ያለሽው ገብተሻል። የምታውቂው አለ? ወለዩዋ ፍልቅልቅ እንዴ! ሮሚዬ ሰላም ሰላምሽ ይብዛ። እኔ ምንም የማውቀው ታሪክ የለኝም፣ ግን ሀሳብ ለመስጠት ነው ከይቅርታ ጋር። እስቲ ምን አይነት ሀሳብ ነው?
ይቺ ሴትዮ ሞታለች ተብሏል አይደለ? ሞታለች የተባለው ግለሰብ ኢትዮጵያ ውስጥ ቤተሰብ የላትም ወይ እሷን የሚያውቃት? በዛ ላይ ቅዱስ ሚካኤል ቤተክርስቲያን ነው ተቀብራለች የተባለው። ቤተክርስቲያንም ውስጥ ሄዶ ሲፈለግ የለም እየተባለ ነው። ስለዚህ እንደ ማንኛውም ሰው ሁላችንም ለዚህ ለሴትዮ እናታችን ናት፣ ለምን ፍትህ አንልም? ሌላውን ተው። ዴዚ የታለች? ዴዚ እኮ እንደ እናቷ ናት አይደል የሞተችው? ግን እያየናት አይደለም። ዴዚስ ያለችው የት ነው? ወንድማችን አሞራው እንደ አንድ ኢትዮጵያውያን ለምን መልስ አይሰጥም? የኔ ጥያቄ ነው። ይሄው አንቺም ሌሎቻችሁም እየወጣችሁ እየተናገራችሁ አስተያየት እየሰጣችሁ ነው። ለምን? እናታችን እኮ ናት። እውነት በጣም ነው የሚያሳዝነው። እንትና ጠፋ እንዲሁ ይቀራል፣ እንትና እንደዚህ ሆነ። እንዴት ምን ሆና ነች ሴትዮ? በቃ ቤተክርስቲያን ውስጥ ከሌለች የት ልትኖር ትችላለች? ምንም እርግጠኛ ሳንሆን እዚህ ጋር እኔ እዚህ ጋር መጥቼ መረጃ አለ ብልሽ የሌለኝ ለምን ነገጧት እኮ አንደበቴ ይያዛል አይደል ሮምዬ? አዎ፣ ግን ፍትህ ለማን ነው የምንጠይቀው? ወልጅዋ ፍትህ የምንጠይቀው ለኢትዮጵያ። ኢትዮጵያ በጣም ብዙ ቅልቦች አሉ። ለነሱ ፍትህ እንጠይቅ። እነሱ ይንጡ፣ ሀቢብ ቤት ይገባሉ። እነሱ ሀሳብ አስተያየት ያለችበት ቦታ ይጠይቅ። አለቀ። ምንም እኮ መልስ የለም እኮ ሮምዬ። ያም እየገባ ሌላ ነው የሚያወራሽ። ይሄም አጀንዳ ለመፍጠር ነው። እነሱ አሜሪካስ ጎረቤት የላትም፣ ኢትዮጵያ ዘመድ የላትም። እኔ እንደ አንድ ኢትዮጵያውያን ወንድማችን አሞራው በጣም የምንወድ የምናከብር ወንድማችን፣ እባክህ መልስ ስጥ። በቃ ሐቁን መረጃውን ስጠን። ጊዜም የለችም፣ እናትየዋ ሞታለች። ለምን? እናት እኮ ናት። ምንስ ቢሆን እንኳን እናት አይደለችም። ሚዲያ ላይ ላወቅናቸው ሰዎች እኮ ወተን የምናለስ ኢትዮጵያውያን ለምን? እኔ እውነት በጣም ነው የተሰማኝ ሮምዬ። በጣም ያሳዝናል። ነገኛም ብንሆን ልክ እንደዚህ ነው በቃ የምንደረገው። ሞተዋል፣ ሞታለች። በቃ መፍትሄ የሚባል በፍጹም ዜሮ ነው። ከታች ደግሞ ያላችሁ ሰዎች ይቺ ሴትዮ አሁን ሮማንን ሰው አትቀበይ ምናምን እያላችሁ የምታወሩት ሮማን እኮ እንዳንድ ኢትዮጵያውያን ተሰምቷት እኮ ነው ህዝብ ሐሳብ እንዲቀያየር እያደረገች ያለችው ማለት ነው። በእናንተ ቦታስ ቢሆን ምንም ቢሆን እናታችን ናት። ፍትህ ሮምዬ። እኔ በጣም ነው የማመሰግነው ስለተቀበልሽኝ የኔ እናትዬ። አዎ ሀቢባ ጋር እኮ ዴዚ ጽፋ ዜዶን ለምን እናቴን ከሞተች በኋላ ተናገረች ብላለች። ዴዚ እኮ ናት አለችኝ ብላ ስታወራ ነበር። አዎ ስትል ነበር። ሀቢባም ስትል ነበር። ዜዶም ስታወራ ነበር። ፎቶዋ ተዘቅዝቆ ነበር እኮ የእንትና የዜዶ። አዎ የዜዶ በዴዚ ፕሮፋይል ተዘቅዝቆ ነበር። ስክሪንሻትም አለ። ያቆት አይተነዋል። ግን ትርፍ ነው። እቺ ዜድ የምትባል ልጅ አሁን እኔ በሷ አልፈርድም፣ ግን ትርፍ ነው። ያማ ተዘዝቆ ነበር፣ ግን ትርፍ ነው። እህቶቼ የሆነ የተደበቀ ነገር አለ። ብቻ እነ ሮሚ ተሰሚነት ያላችሁ ወንድሞቻችን በሚዲያው ለእህቶቻችን እባካችሁ ፍትህ ልትሉ ይገባል። እስቲ ቲና ከአንቺ በላይ ያለሽው ቲና ማነሽ? ገብተሻል? ራሷ ትሆን እንዴ? ቲና ወይ ጉድ! ቲና ብለሽ ገብተሽ ዝም የምትይው ምንድን ነው? ዝርያ ይላል። አማን ነው፣ አማን ነው። አብሰላት ወየትየው እንዴት ነሽ? ሁላችሁም ሰላም ብያለሁ። ቡጣ ሀኒ አማን ናችሁ? የዴዚ እናት የት እንደጠፋች አይታወቅም። ዴዚም የት እንደሄደች አይታወቅም። አሞራው ግን ያውቃል። አሞራውማ ያውቃል። ስለዚህ ያው ሰሞኑ መግለጫ እንሰጣለን ብለዋል። እኛ ግን ስራ ጨርሰናል። መግለጫ እንዲሰጡ አንድ ጥያቄ ልጠይቅሽ። ሮምዬ እንዴት ነሽ? ማለት አንቺ አይደለሽ መጀመሪያ እዚህ ቤት የት ሄደች ማናት ምንድናት ያልሽው? እንዴት አንቺ ከሁሉም ሰው እንዴት እንደዛ አየሽ? በእንደዛ ምን አልሽ? የት አንቺ ነሽ የጠየቅሽው? ይሄን በአንቺ ጥያቄ ነው የሰቀለው አይደለም፣ ገርሞኝ ነው እንጂ እንዴት አወቅሽ አንቺ? ማለት አንቺ ሄደሽ ቼክ አድርገሽ ነው በየቦታው በኢትዮጵያ አስተማርሽ ሰው? ግራ ይገባላል። ይሰማል። አብሳሪ ይቆራረጣል። ቡጣዬ ከኔ ይሁን ከአንቺ ኔትወርክ ትቆራረጫለሽ። ዝርዬ እየሰማሽ ነው ማለት ነው። አቡጣ መጀመሪያ አንቺ ነሽ የእንትና እናት አልሞተችም። ኬታ ምተሽ ነው የምትልሽ ያለች
ሞተች ማናት? አንቺ ቤት ሚዲያውን እኮ አናጠሽ ሮሚያ። አንቺ ቤት እኮ ስለሆነ እኮ ተጽዕኖ ተፈጣሪ ስለሆነ እንደዚህ በየቦታው አናፈሱት። ከዛ ሁሉም ሰው ማውራት ጀመረ። መጀመሪያማ እዚህ ነው ያቺ ልጅ እኔ ባለ ልጅ ነኝ ምናምን ያለችዋ ግን አብሳላት ከትላንትና ወዲያ መጣ አካውንቴ ወርኒንግ እየሰጠኝ ስለሆነ ቶሎ ቶሎ አውሪ ሳይጥለኝ እየሄዱበት ነው አካውንቴ ላይ ምን አልሽ? እንዴት አወቅሽና ይሄን ጥያቄ ልጠይቅ ይቻልሽ? ማንም ባላወራበት ሰዓት አንቺ ነሽ የት ነው የተቀበረችው? ከማን ጋር ተቀበረች? እነማን ሄደው ቀበሯት? ምናምን ብለሽ አወራሽው አንቺ ነሽ። እንዴት አወቅሽ? ሰው አሰማርተሽ ነው? ኦኬ ምክንያቱም የሰማሁት ያየሁት ነገር ግራ የሚያጋባ ነገር ነበረ። ቢኮዝ አንድ ሰው ለምሳሌ ብዙዎች እንዲህ ፌመሶች አንድ ሰው ቤተሰብ ሞተ ምናምን ሲሉ የምናያቸው ነገሮች አሉ፣ ፋክት የሆኑ ነገሮች። ሁለተኛ ነገር ደግሞ ኬዙ ላይ እንዳተኩር ያደረገኝ ነገር ከዚህ በፊት የነበራቸው አለመግባባቶች ጋር ተያይዞ ቤተሰብ እና ያሉ የቀረቡ አካላቶች ለጉዳዩ ትንሽ ገለልተኛ መሆን፣ በዛ ላይ ደግሞ አሞራው በውስጥ መጥቶ ከዚህ ኬዝ ውጪ ለልጆችሽ ኑሪ ብሎ ማስፈራራቱ። ሶስተኛ ነገር ደግሞ ያቺ የጓደኞቿ ጓደኛ ነኝ ያለችው ግለሰብ ሴትየዋ የሚያግዛትን ልጅ ልካ ገንዘብ ከአካውንቷ ያወጣል ማለቷ። እንደገና ደግሞ እቺ እናት ከአሜሪካ ያላትን ገንዘቧን ሽጣ መሄዷና የሞሞቷ ጉዳይ ውስብስብ ምንም የማይታይ ግን ሞተች ይባላል። እሺ ያልከው ሰው ማነክ ሲባል የሉም ይጠፋሉ። እነዚህ ነገሮች ተያይዞ እንደ ሰብአዊነት ተሰማኝ። ኧረ ይሄ ነገር ይጣራ የሚለው ነገር ሲሄድ ዲፊኒሽኑ ላይ የተሳሳትኩት ነገር ያለ አይመስለኝም። ያው የገመትኩት ነገር ትክክል እየሆነ ነው ያለውና ያለ ነገር ሊሆን ይችላል፣ ሞታ ሊሆን ይችላል። ቢሆንም ግን አሟሟቱን አስተካክረውና አጥርተው ሊያመጡት ይችላሉ ብዬ አስባለሁ። እስካሁን ድረስ ግን ሞተች ብለው እስከመጡበት ሰዓት ድረስ ግን ምንም ያመጡት መረጃ የለም። ወደፊት ግን እኔም ደግሞ መረጃ ይዘው ሲመጡ ሲናገሩ የዛኔ ደግሞ ቀንና ሰዓቱን ተንተርሼ ሚዲያ ላይ ካወሩት ነገር ተንተርሼ ጥያቄ ጠይቃቸዋለሁ። ለጊዜው ግን ስራዬን ጨርሻለሁ። ሚዲያ ላይ ያለውን መሬት ላይ የሚመለከተው አካል ስራውን ይሰራል። እነሱ ሲመጡ ጥያቄ ጠይቃለሁ። ድጋሚ ቅዳሜ ዩቱባቸውም ቲክቶካቸውም አንበሳቸውም የሚያስመልሱበት ቀን ይሆናል ከገቡ ማለት ነው። ቢዝነሳቸው ይሰሩበታል። የዛኔ ካወሩትም አንግል ተነስቼ ጥያቄ ጠይቃለሁ። አመሰግናለሁ። ብጣዬ ሮሚ ዝርያ ሁላችሁም ይመቻችሁ። ኦኬ አሞራው አንቺን ቃል በቃል መጥቶ ነው ያስፈራራሽ? በቴክስ ነው? በቴክስት በቲክቶክሽ ይፕ የት ነው የሚያስፈራሩት? አታውሩ ብለው አይ ማስፈራራት ሳይሆን ኦነስትሊ እኔ ሀቅ ነው ማወራው። ሁሉ ጊዜ ይቅርብሽ ከዚህ ጉዳይ ላይ ውጪ፣ ለልጆችሽ ኑሪ። ለምንድን ነው ማትናገረው? እኔ እሱንም መዋሸት አልፈልግም፣ ገና ወጣት ልጅ ነው። ለልጆችሽ ኑሪ ስለ አሞራው ልጅነት ይዞ ከሆነ የኢትዮጵያ እናቶች እያለቀሱብክ ነው። ተው ይቅርብህ፣ ከዚህ ነገር ውጣ፣ ትክክለኛውን ነገር ለህዝብ አሳውቅ። የሞተችዋም የልጅ ካያት ናት ብዬ ስናገር አይካንት አደረ ወንጀል የለብንም፣ ወንጀለኞች አይደለንም። ወንጀልን ግን እንከላከላለን። አንድ ምስኪን የሆነ ሰው ሲሞት ደግሞ በሰላማዊ መልኩ ከሞተ ደግሞ ነፍስ ይማር ድሃ እናበላለን እንጂ በየቦታው አንበሳ አንሰጥም። ዛሬም ለልጅቷ ቦታ ለታሳይ ለመጣች ልጅ መጥቶ ስልክሽን አንሺ አላት፣ ጊፍት ሰጣት። ሀሳቧን እንድትቀይር ቦታ እንዳታሳየን አድርጓል። ከትላንት ወዲያ ደግሞ እኔ ቤት የፖስትኩት ፖስት አለ። አንዲት ግለሰብ ጀርመን ሀገር የምትኖር በዳኒ አማካኝነት የፖስትከው ፖስት ላይ ያለችው ግለሰብ አልሞተችም አለች ያለችው ግለሰብ ድምጿ ማን እንደሆነ እኔ ገምቻለሁ። እናንተም እኔ ፖስትኩት ቤት ግቡና የዛች ሴትዮ ድምጽ ሚዲያ ላይ ታዋቂ የነበረች ከዚህ በፊት ኢንቮልቭ ያደረገች ግለሰብ ናት። ካልሞተች የት አለች ታዲያ ዳኒ ትንገረን፣ የት ሆስፒታል ነው ያለችው ብዬ ስለው አልመለሰችልኝም ብሏል። ኦኬ ፈቃደኛ ካልሆነች እኔም እሷም አንተም ፍራንክፈርት ነው ያለ ነው በአካል ላግኛት ብዬ ስላት ሴትዮዋ ፈቃደኛ አይደለችም። እነዚህ ነገሮች ስታዩት ለእናንተ ምን ይመስላችኋል?
በጣም አስቸጋሪ ወይ ዘንድሮ። የቲናን ቴክስቱን አሳይኝ። የቲና ቲክቶክ አጥፍተውታል፣ ዩቱቧንም አጥፍተውታል። ከሚገርምሽ ነገር ዝርያ በዴዚ እና በእናቷ በፍቅር ግጭት አማካኝነት ከተጣሉ በኋላ አንዲት ሚዲያ ላይ የምታውቃት የምታወራት ግለሰብ ነበረች። ከዛ በኋላ በሞቷን ስሰማ ረጅም ጊዜ ሆኗል ካወሩ ከልጅቷ ጋር ምስክር የምትሰጥናት የማወራው ነገር ኃላፊነት ወስዳለሁ። በመረጃ ነው የምነግራችሁ እና ያለችው እንግሊዝ ነው። መሞቷን ስሰማ ቲና በዋትስአፕ ስትሞክርላት ስልኳ አይሰራም ነበረ። ከዛ ከሰሞኑ በዚህ 2 ቀን ዋትስአፕ በዛ ቁጥር ሬጅስተር እንዳልሆነ አጥፍተውታል። which means ሎኬሽን እየደበቁ ነው። የህግ አካላቶች እየተንቀሳቀሱ ስለሆነ ሎኬሽን ማጥፋት ስለነበረባቸው የቲና ዋትስአፕ ቁጥሯ ጠፉት። እኔ ላውራ አውሪ። ይኸውልሽ የአብሳላት የፖስተሽውን ሰምቼ ነው የተመለስኩት። የጋምቤላው ማለት ዳንኤል ነው፣ ፍራንክፈርት ነው የሚኖረው፣ በአካልም እናውቀዋለን። የምታዋራው ሴት ደግሞ ለምን ይደባበቃል? የሜላት ድምፅ ነው፣ ግልጽ ነው። የሜላት ድምፅ ነው፣ የጋምቤላው ነው። እኔ ግን የሆነ ነገር ልንገርሽ፣ የጋምቤላውን አግኝቼው ስለማገኘው አግኝቼው ጠይቀዋለሁ። በቃ ይሄንን በውስጥ ጽፍልሻለሁ። እሺማ እሺ፣ የፖስተሽውን ግን አዳምጠሽዋል? በአካል አውቀዋለሁ፣ ሰምቼዋለሁ ሲለዋወጡ። ድምጿ ደግሞ ሜላት ናት። በቃ ግልጽ ነው፣ ሜላት ናት። እሱ ልጁ ደግሞ አውቀዋለሁ፣ ልጅ ነው። ሮቢን ታውቂዋለሽ? በጣም ያራዳል። ስለዚህ በዚህ ጋር ሞተች ያስብላሉ፣ በዚህ ጋር ሞተች ያስብላሉ። እሱን እንጠይቀዋለን፣ ችግር የለውም። እሱን አዎ፣ ደግሞ ከእሷ ጋር ደግሞ ላይቭ ይገባሉ አውቃለሁኝ። እሱን እንጠይቀዋለን፣ እሱን ችግር የለውም። እሷን ያው ታያት፣ እሱን ግን እንጠይቀዋለን። እሷ አልሞተችም ነው የምትለው አለች። በዚህ ውስጥ አላወራህም አልሞተችም ምናምን ትላለች። እሷ የፖስተችው ላይ ነው የሰማሁት። አሁን እዛ ገብቼ ነው የወጣሁት። ወይ ጉድ! ሪከርድ አድርጌ ነው ፖስትቸዋለሁ። የመጀመሪያ ቀንም ደግሞ 2 ልጆች ሮሚ ጋም ልዕልቲ ጋም እየተከታተሉ እየገቡ ሞታለች እያሉ ሰውን ሲያደናቅሩ የነበሩ ሰዎችም አካውንታቸው ደርሼበታለሁ።